እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የእንጉዳይ አስደናቂ የጤና ጥቅሞችን እናም እንጉዳይን ደግሞ በፍጹም መጠቀም የሌለባቸው ወይም ሲጠቀሙ ጥንቃቄ ማድረግ ያለባቸው ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ እንጉዳይ ወይም ደግሞ በአማርኛ በተለምዶ የጅብ ጥላ ስለምንለው ድንቅ ጥቅሞችን እናም ጥንቃቄ ማድረግ ያለባችሁን መሰረታዊ ነገሮችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንጉዳዮች ለልብ ጤንነት አስተዋጽኦ የሚያደርጉ እናም ሰውነታችንን ከካንሰር ሊጠብቁ የሚችሉ የተለያዩ ንጥረ ነገሮችን ይሰጣሉ። እንጉዳዮች ፕሮቲን፣ ቫይታሚኖችን፣ ማዕድናቶችን እናም አንቲኦክሲዳንቶችን ይይዛሉ። እነዚህ የተለያዩ የጤና ጥቅሞች ሊኖራቸው ይችላል። እንጉዳዮች የተለያዩ አስፈላጊ ንጥረ ነገሮችን የሚሰጡ ገንቢ እናም ዝቅተኛ የካሎሪ ምግብ ናቸው። 100 ግራም የሚመዝን እንጉዳይ ካሎሪ ከ20 እስከ 30፣ ፕሮቲን ከ2 እስከ 3 ግራም፣ ካርቦሃይድሬትስ ከ2 እስከ 3 ግራም፣ ፋይበር ከ1 እስከ 2 ግራም፣ ስብ ከ0 እስከ 1 ግራም፣ ቫይታሚን ዲ በእድገት ወቅት ለፀሐይ በሚጋለጡ እንጉዳይ አይነት ላይ በመመስረት ይለያያል። በተለምዶ ከ0 እስከ 25% በቀን የሚያስፈልጋችሁን የቫይታሚን ዲ መጠንን ይሰጣል። ቢ ቪታሚኖችን እንደ ሪቦፍላቪን፣ ኒያሲን፣ ፓንታቶኒክ አሲድ እና ፎሌትን ከ5 እስከ 10% በ100 ግራም በቀን የሚያስፈልጋችሁን ይሰጣችኋል። ማዕድናትን እንደ ፖታሲየም፣ ፎስፈረስ እና መዳብን ከ5 እስከ 10% በቀን የሚያስፈልጋችሁን በ100 ግራም ይሰጣችኋል። እናም በበርካታ አንቲኦክሲዳንቶችም የበለጸገ ነው። እንጉዳዮች እንደ ዚንክ፣ ማግኒዥየም እና ብረት እንዲሁም እንደ ቤታ ግሉካን እናም ለጤና ጥቅሞች አስተዋጽኦ የሚያደርጉ የሌሎች ንጥረ ነገሮችም ጥሩ ምንጭ ናቸው። በአጠቃላይ እንጉዳዮች ጠቃሚ እናም ጤናማ አመጋገብን የሚደግፉ የአመጋገብ ንጥረ ነገሮች ምንጮች ናቸው። እንጉዳይ በካሎሪ እናም በስብ ነፃ ናቸው። እንደ ፕሮቲን፣ ፋይበር፣ ቫይታሚኖችና ማዕድናት ያሉ ምርጥ የንጥረ ነገሮች ጥሩ ምንጭ ናቸው። በተጨማሪም እንጉዳዮች የቬጂቴሪያን ወይም ደግሞ የቪጋን አመጋገብን ለሚከተሉ ሰዎች በእንስሳት ምርቶች ውስጥ የሚገኙትን አስፈላጊ ንጥረ ነገሮችን የሚያቀርቡ በጣም ጥሩ አማራጭም ናቸው። ታዲያ እንጉዳዮችን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስገራሚ የጤና ጥቅሞችን አሁን በዝርዝር ልንገራችሁ። አንደኛ፣ ለሰውነታችን አስፈላጊ በሆኑ በበርካታ ንጥረ ነገሮች የበለጸጉ ናቸው። እንጉዳዮች እንደ ፕሮቲን፣ ፋይበር፣ ቫይታሚኖች እንደ ቫይታሚን ዲ እናም ማዕድናቶችን እንደ ፖታሲየም፣ ሴሊኒየም፣ መዳብ ያሉ ጥሩ የንጥረ ነገሮች ምንጭ ናቸው። እንጉዳዮች በቢ ቫይታሚን ከፍተኛ ናቸው። እንደ ሪቦፍላቪን ወይም ደግሞ ቫይታሚን ቢ2፣ ፎሌት ወይም ቫይታሚን ቢ9፣ ቲያሚን ወይም ቫይታሚን ቢ1፣ ፓንታቶኒክ አሲድ ወይም ቫይታሚን ቢ5፣ ኒያሲን ወይም ቫይታሚን ቢ3ን ይይዛሉ። ቢ ቫይታሚኖች ሰውነታችን ከምግብ ኃይል እንዲያገኝናም ቀይ የደም ሴሎችን ይመሰርታል። በርካታ ቢ ቪታሚኖች እንዲሁም ለጤናማ አንጎልም አስፈላጊ ናቸው። እንጉዳዮች እንዲሁም ብቸኛው የቪጋን የቫይታሚን ዲ ምንጭ ናቸው። ከቪጋን አመጋገብ ለማግኘት አስቸጋሪ ሊሆኑ የሚችሉ ሌሎች በርካታ ማዕድናት በእንጉዳዮች ውስጥ ይገኛሉ። እንደ ሴሊኒየም፣ መዳብ፣ ብረት ወይም ደግሞ አይረን እና ፎስፈረስ እንጉዳዮች ውስጥ ይገኛሉ። እነዚህ ሁሉ ለሰውነታችን በጣም ጠቃሚ ናቸው። ሁለተኛ፣ በሽታ የመከላከል ችሎታችንን ያጠናክራሉ። እንጉዳይ በሽታ የመከላከል ስርዓትን ከፍ ለማድረግ እናም በሽታ የመከላከል አቅምን ሊረዱ የሚችሉ ቤታ ግሉካንስ እናም ሌሎች ውህዶችን ይይዛሉ። ሶስተኛ፣ እንጉዳይ የልብ ጤናን ይደግፋል። እንጉዳዮች ለልብ ጤና አስፈላጊ የሆኑትን የፖታሲየም እናም የሴሊኒየም
ጥሩ ምንጭ ናቸው። የኮሌስትሮል ደረጃዎችን ዝቅ ለማድረግ እናም በሰውነት ውስጥ እብጠትንም ለመቀነስ ይረዳሉ። አራተኛ የደም ስኳር መጠንን ይቆጣጠራሉ። እንጉዳዮች ዝቅተኛ ግላይሲሚክ ኢንዴክስ አላቸው። ይህም ማለት የደም ስኳር መጠንን በፍጥነት አይጨምሩም ማለት ነው። ይህ የስኳር በሽታ ላለባቸው ሰዎች ወይም ደግሞ የደም ስኳር መጠናቸውን ለማስተዳደር ለሚሞክሩ ሰዎች በጣም ጠቃሚ ያደርጋቸዋል። አምስተኛ የምግብ መፈጨት ሂደትንም ያሻሽላሉ። እንጉዳዮች የምግብ መፈጨት ሂደትን የሚደግፉ እናም ጤናማ የአንጀት ማይክሮባዮም እንዲኖር የሚረዱ ጥሩ የአመጋገብ ፋይበር ምንጭ ናቸው። ስድስተኛ እንጉዳይ የክብደት መጠንንም ለመቆጣጠር ይረዳል። እንጉዳዮች በካሎሪ እናም በስብ ዝቅተኛ ናቸው። የክብደት መጠንን ለመቆጣጠር ጥሩ ተጨማሪ ያደርጋቸዋል። ሰባተኛ እብጠትን ወይም ደግሞ ኢንፍላሜሽንን የመከላከል ባህሪ ያላቸው። እንጉዳዮች በሰውነት ውስጥ እብጠትን ለመቀነስ እናም ስር ለሰደዱ በሽታዎች የመጋለጥ አቅምን ለመቀነስ የሚረዱ እብጠትን የሚከላከሉ ውህዶችን ይይዛሉ። ስምንተኛ የአንጎል ጤናንም ይደግፋል። እንጉዳዮች አንጎላችንን ከኦክሳይድ ጭንቀት የሚከላከሉ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻል የሚረዱ አንቲኦክሲዳንቶችንና ሌሎች ውህዶችን ይይዛሉ። ዘጠነኛ ጤናማ ቆዳንም ያበረታታል። እንጉዳይ ጥሩ የአንቲኦክሲዳንትስ ምንጭና የቫይታሚን ዲ ምንጭ ሲሆን ይህም የቆዳ ጤንነትን ለማሻሻልና ያለ ጊዜው እርጅናንም ይከላከላሉ። አስረኛ እንጉዳዮች ጸረ ካንሰር ባህሪያቶችም ሊኖሩት ይችላሉ። አንዳንድ ጥናቶች እንደሚያሳዩት እንጉዳዮች በሽታ የመከላከል አቅምን በማጎልበትና እብጠትን በመቀነስ የጸረ ካንሰር ባህሪ ሊኖራቸው ይችላል። 11ኛ የአጥንት ጤናንም ይደግፋል። እንጉዳይ ጥሩ የቫይታሚን ዲ ምንጭ ሲሆን ለአጥንት ጤና ጠቃሚ እናም እንደ ኦስቲዮፖሮሲስ ያሉ በሽታዎችን ለመከላከልም ያስችላል። 12ኛ የኢነርጂ ደረጃንም ያሳድጋል። እንጉዳዮች ምግብን ወደ ኃይል በመቀየር ረገድ ቁልፍ ሚና የሚጫወቱትን ቢ ቪታሚኖችን ይይዛሉ። በአመጋገባችሁ ውስጥ እንጉዳይን ማካተት የኃይል ደረጃን ከፍ ለማድረግ እናም አጠቃላይ ጥንካሬን ለማሻሻል ይረዳል። ስለዚህ እንጉዳዮችን ብትጠቀሙ እነዚህን ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ እንጉዳዮች ለአብዛኛዎቹ ሰዎች ጤናማ እናም የተመጣጠነ ምግብ ቢሆንም በተለያዩ ምክንያቶች የእንጉዳይ ፍጆታቸውን ማስወገድ ወይም ደግሞ መገደብ ያለባቸው አንዳንድ ግለሰቦች አሉ። እንጉዳዮችን ለማስወገድ ማሰብ ያለባቸው አንዳንድ ሰዎች የምንላቸው አንደኛ አለርጂ ወይም ደግሞ ስሜታዊነት ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለእንጉዳዮች አለርጂ ሊሆኑ ወይም ለተወሰኑ የእንጉዳይ አይነቶች ስሜታዊነት ሊኖራቸው ይችላል። በእንደዚህ አይነት ሁኔታዎች ውስጥ እንጉዳዮችን መጠቀም እንደ ማሳከክ፣ እብጠት፣ የመተንፈስ ችግር ወይም ደግሞ የምግብ መፈጨት ችግሮች ያሉ አለርጂዎችን ያስከትላል። የእንጉዳይ አለርጂ ላለባቸው ሰዎች አሉታዊ ግብረ መልሶችን ለመከላከል ሁሉንም አይነት እንጉዳዮችን ማስወገድ አስፈላጊ ነው። ሁለተኛ የኩላሊት በሽታ ያለባቸው ሰዎች ናቸው። የኩላሊት በሽታ ያለባቸው ሰዎች በተለይም በደም ውስጥ ከፍ ያለ የፖታሲየም መጠን ካለባቸው እንጉዳዮችን መውሰድን ማስወገድ ወይም መገደብ ሊኖርባቸው ይችላል። እንደ ቪታክ እንጉዳይ ያሉ አንዳንድ የእንጉዳይ አይነቶችን በፖታሲየም የበለጸጉ እናም በደም ውስጥ ያለው የፖታሲየም መጠንን ሊጨምሩ ይችላሉ። እንጉዳይ በአመጋገብ ውስጥ ለመካተት ደህንነቱ የተጠበቀ መሆኑን ለመወሰን የኩላሊት በሽታ ላለባቸው ግለሰቦች ከጤና አጠባበቅ አቅራቢያ ወይም ከአመጋገብ ባለሙያ ጋር ምክክር ማድረግ ይመከራል። ሶስተኛ ሪህ ያለባቸው ሰዎች ናቸው። ሪህ ያለባቸው ግለሰቦች ፒውሪን ስላላቸው እንደ ቪታክ እንጉዳይ ያሉ የተወሰኑ የእንጉዳይ አይነቶችን መውሰድ መገደብ ሊኖርባቸው ይችላል። ፒውሪን ወደ ዩሪክ አሲድ ሊከፋፈሉ ይችላሉ። ይህም ለሪህ ምልክቶች እድገት ወይም መባባስ አስተዋጽኦ ያደርጋል። ሪህ ላለባቸው ግለሰቦች የእንጉዳይ አጠቃቀምን ለጤንነታቸው ተስማሚ መሆኑን ለመወሰን ከጤና አጠባበቅ አቅራቢያ ወይም ከአመጋገብ ባለሙያ ጋር መመካከር ይመከራል። አራተኛ የመድኃኒት መስተጋብርን ሊፈጥር ስለሚችል ጥንቃቄ ማድረግ አለባችሁ። በተለይ መድኃኒቶችን የምትወስዱ ከሆነ አንዳንድ መድኃኒቶች በእንጉዳይ ውስጥ ከሚገኙ ውህዶች ጋር መስተጋብርን ሊፈጥሩ ይችላሉ። ይህም መድኃኒቱ እንዴት እንደሚወሰድ፣ እንደሚዋሃድ ወይም ከሰውነት እንደሚወጣ ላይ ተጽዕኖን ያሳድራል።
መድኃኒት የሚወስዱ ግለሰቦች እንጉዳይን ወደ አመጋገባቸው ከመጨመራቸው በፊት የመድኃኒታቸውን ውጤታማነት ወይም ደህንነት የሚነካ ምንም አይነት መስተጋብር አለመኖሩን ለማረጋገጥ ከጤና ባለሙያዎቻቸው ወይም ከፋርማሲስቱ ጋር መማከር አለባቸው። አምስተኛ የበሽታ መከላከል አቅማቸው የተዳከመ ሰዎች ናቸው። የሰውነት በሽታ የመከላከል አቅማቸው የተዳከመ ለምሳሌ ኬሞቴራፒን የሚወስዱ የአካል ንቅለ ተከላ ተቀባዮች ወይም ደግሞ አውቶ ኢሚዩን ችግር ያለባቸው ግለሰቦች በምግብ ወለድ በሽታዎች ምክንያት የተወሰኑ የእንጉዳይ አይነቶችን ከመውሰድ መቆጠብ አለባቸው። በተለይም የዱር እንጉዳዮች መርዛማ ሊሆኑ እናም የበሽታ መከላከያ ስርዓታቸው በተዳከመ ግለሰቦች ላይ ከባድ የጤና አደጋ ሊያስከትሉ ይችላሉ። የተዳከመ የበሽታ መቋቋም ስርዓት ላላቸው ግለሰቦች ለምግብነት አስተማማኝ የሆኑ እንጉዳዮችን ብቻ እንዲጠቀሙ ይመከራል። በአጠቃላይ በአመጋገባችሁ ላይ ምንም አይነት ጉልህ ለውጥን ከማድረጋችሁ በፊት እንጉዳዮችን ለመመገብ ደህና መሆናቸውን ለመወሰን ከጤና እንክብካቤ አቅራቢያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የእንጉዳይ ወይም ደግሞ መሽሩም የምንለውን የሚሰጣችሁን አስደናቂ የጤና ጥቅሞችን እና ስትጠቀሙ ደግሞ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።